ተመልሰናል ተመልካቾች በዚሁ ወደ ስፖርታዊ መረጃዎቻችን እናልፋለን። መረጃዎችን ልታደርሰን ዳናይት ሲሳይ እዚህ ስቱዲዮ እየጠበቀችን ትገኛለች። ዳናይት መልካም ቆይታ ይሁን። አመሰግናለሁ ተሾመ። አብራችሁ ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። በስፔን ማድሪድ የቤት ውስጥ ውድድር በሴቶች 1500 ሜትር አትሌት ብርቄ ኃይሎም አሸነፈች። በዓለም አትሌቲክስ የወርቅ ደረጃ የተሰጠውን ይህን ውድድር ብርቄ 4 ደቂቃ ከ02 ከ37 በመግባት ነው ያሸነፈችው። በውድድሩ አትሌት ሳሩን በርሄ 3ኛ ደረጃን ስትይዝ አትሌት ሀረጎይን ካላዩ 5ኛና አትሌት ጽጌ ተሾመ 9ኛ ደረጃን አግኝተዋል። በ800 ሜትር ሴቶች ውድድር አትሌት ንግስት ጌታቸው 2 ደቂቃ ከ72 በመግባት 2ኛ ደረጃን ይዛ አጠናቃለች። በወንዶቹ 3000 ሜትር ውድድር አትሌት ጌትነቱ አለ 7 ደቂቃ ከ39 ከ98 በመግባት 3ኛ ደረጃን ሲይዝ አትሌት ወገን አዲሱ 6ኛ፣ ኤርሚያስ ግርማ 7ኛ ደረጃን ይዘው ውድድራቸውን አጠናቀዋል። Storms home. Birke Highland takes the win 4:02.38. We'll have to wait to see what በኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት የመጨረሻ ጨዋታ ኢትዮጵያ ቡና አሸነፈ። ቡናማዎቹ ደረጃቸውን ያሻሻሉበትን ወሳኝ ድል አስመዝግበው የመጀመሪያውን ዙር ውድድር አጠናቀዋል። አዳማ ላይ በተደረገ ብቸኛ ጨዋታ ቡና በኤርሚያስ ሹምበዛ 1 ግብ ወላይታ ዲቻን አሸንፏል። የሳምሶን አየለው ኢትዮጵያ ቡና ከ19 ጨዋታ 23 ነጥብ በመሰብሰብና 12ኛ ደረጃን በመያዝ የመጀመሪያ ዙር ውድድሩን አጠናቋል። ወላይታ ዲቻ ደግሞ በ16 ነጥብ ወራጅ ቀጠና ውስጥ በመሆን 19ኛ ደረጃን ይዞ የውድድሩን አጋማሽ ቋጭቷል። ትላንት አዲስ አበባ ላይ በተደረገ ሌላ አንድ ጨዋታ አዞዎቹና ብርቱካናማዎቹ ነጥብ ተጋርተዋል። አርባ ምንጭ ከተማና ድሬዳዋ ከተማ የመጀመሪያ ዙር የሊግ ውድድራቸውን በአቻ ውጤት አጠናቀው ለረፍት ሄደዋል። ጥሩ ፍክክር የታየበት የሁለቱ ክለቦች ጨዋታ እንዳቻ ሲጠናቀቅ የአርባ ምንጭን ታምራት እያሱ ሲያስቆጥር የድሬዳዋን ግብ ደግሞ አቤል ነጋሽ አስገኝቷል። አርባ ምንጭ 12 ነጥብ በመያዝ የሊጉ የመጨረሻ ደረጃን በመያዝ የመጀመሪያ ዙር ውድድሩን አገባዷል። ድሬዳዋ ከተማ በበኩሉ 24 ነጥብ 10ኛ ደረጃ ላይ ተቀምጦ ነው የመጀመሪያ ዙር ውድድሩን ያጠናቀቀው። መጨረሻው ምቱ ደካማ ይመስላል። አብዱ ግን ተመልከት፣ ቢኒያም ገነቱ ይህን ኳስ መቆጣጠር ከአካባቢ ማራቅ ከውድድር ርቆ የነበረውን የውሽ ስፖርት ወደ ውድድር መመለሱ በስልጠና የቆዩ ታዳጊዎችን አቅም ለመፈተን ያግዛል ተባለ። በባህር ዳር ከተማ በሚገኙ የውሹ ማሰልጠኛ ማዕከላት መካከል ውድድር ተካሂዷል። ተጨማሪ አለ። በባህር ዳር ከተማ አስተዳደር ወጣትና ስፖርት መምሪያ በከተማ አስተዳደሩ በሚገኙ የማሰልጠኛ ማዕከላት መካከል ስልጣናቸውን የሚለካ የማርሻል አርት ውድድር አዘጋጅቷል። ውድድሩ በጣም አሪፍና ቆንጆ ነው። እንደ መጀመሪያ ይሄን ውድድር የምናደርገው ለመጀመሪያ ጊዜ እንደ በከተማ በባህር ዳር የክለቡ ሻምፒዮና ተብሎ ከዚህ በፊት የምናካሄደው ነበር። ከዞን ተጠርቶ የክለቡ ሻምፒዮና ነበር። አሁን ግን እንደ አዲስ የከተማ ስፖርት ብለን በአራት ማዕከላት አሁን እንደ ጅማሬ ዛሬ ጀምረናል ማለት ነው። የደረሱ ልጆችም ስላሉ ለነሱ በጣም አሪፍ እድል ነው ብዬ አስባለሁ። ፊት ላይ እንደዚህ አልነበረ፣ ውድድር እንደዚህ አይከድም ነበር። አሁን ግን በጣም አሪፍ ነው፣ እያየን ነው። የውሹ ስፖርት እንደሚታወቀው ወደኋላ ደበቅ ብሎ ቆይቷን ለተወሰነ ዓመታት። አሁን ላይ ግን እየተሻሻለ በአዲስ መልክ አሪፍ እየተደረገ እየተሰራ እየመጣ ነው። ስለዚህ በዛ ላይ ደግሞ የመንግስት አካላት ስለዚህ ለእኛ የሆነ ድጋፍ ምናምን ነገር ቢያደርጉ ከዚህ የበለጠ አሪፍ ነገር እንሰራለን። በክልሉ ውስጥ ተቀዛቅዞ የቆየውን ስፖርታዊ ውድድሮች ለማነቃቃት በማሰብ ደግሞ የማርሻል አርት ውድድርን እዚህ ባህር ዳር ከተማ ውስጥ በሚገኙ የማርሻል አርት የማሰልጠኛ ማዕከላት መካከል ውድድሩ ሲዘጋጅ ለስፖርተኞችም የውድድር እድል ለመፍጠርና ስልጠናቸውን አጠናክረው እንዲቀጥሉ ለማስቻል የሚያግዝ መሆኑን የከተማ አስተዳደሩ ወጣትና ስፖርት መምሪያ ገልጿል። እነኚህ በዚህ ውድድር ላይ የተገኙ ልጆች ከ6 ወር በላይ በልዩ ልዩ የስልጠና ልምምዶች የቆዩ ናቸው። ስለዚህ የደረሱበትን የክህሎት ደረጃ በዚህ ደረጃ ከተማ አቀፍ ውድድሮችን በማካሄድ አቅማቸውን መፈተሽ የሚገባ ስለሆነ ለሌሎች የውድድር ግብዓቶችም ሰው መልመለን ለማግኘት እድል ይሰጠናል። ለውሽ ስፖርት ትኩረት እንዲሰጥና የማሰልጠኛ ማዕከላት እንዲስፋፉ ብሎም ተዘውታሪነቱ እንዲጨምር ደግሞ የዳኝነት የአሰልጣኞችን አቅም የሚያሳድግ ስልጠና በከተማ አስተዳደሩ በኩል ሊዘጋጅ እንደሚገባ አሰልጣኞች ሀሳባቸውን አጋርተዋል። ዳኝነት ላይ ስልጣን ኮርስ እየሰጡን አይደለም። ሌላ ቦታ ላይ አሁን ባህር ዳር ላይ አሁን ዳኛ ስለሌለን ሌላ ቦታ ላይ የክልሉ ይንጠራቀማል የነሱ ነው እንትን። እኛ ግን እየሞትን ያለን ዳኛ የሚባል ነገር የለንም። ዳኛ ሰልጥኑ ዛሬ እናሰለጥናለን ያሉ አያሰለጥኑም።
ይመዘግባሉ፣ ግን ውጤት የለውም፣ ዜሮ ነው። እኛ ትልቁ ጥረታችን የአዳራሽ ጥረት ነው። አዳራሽ እንደሚታየው ስፖርቱ ትንሽ ሰፋ ያለ በልኪ ነው፣ ብዙ ኤሪያ እንትን ብሎ የሚሰራ ስፖርት ነው። ስለዚህ ያንን የሚያግዘን ሰው ያስፈልገናል። አሁን ይህን ስፖርት እያየ የአካል ያንን የሚያግዘን አካል ያስፈልገናል። ስለዚህ እንደዚህ አይነት አካሎች ቢመለከቱንና ለዚህ በጣም ጥሩ ሲታይ ውበት ያለው ደስ የሚል ስፖርት ስለሆነ ይህን የሚያግዘን አካል ቢኖርልን ስፖርቱ ደግሞ የበለጠ ይስፋፋል ብለን እናስባለን። የባህር ዳር ከተማ አስተዳደር ወጣትና ስፖርት መምሪያ ለአርት ስፖርቶች ትኩረት በመስጠት የውሹ ስፖርት ተዘውታሪነቱ እንዲጨምርና የማሰልጠኛ ማዕከላት ቁጥራቸው እንዲበዛ ደግሞ ክትትልና ድጋፍ እንደሚያደርግ ገልጿል። በዚህ ውድድር ለምሳሌ የሚሳተፉት ወደ 4 ያለ ማሰልጠኛ ድርጅቶች ናቸው። ስለዚህ ከነዚህ የሚገኙ ከ100 በላይ ተወዳዳሪዎች ናቸው በአሁኑ ዙር የሚወዳደሩት ማለት ነው። ስለዚህ አንደኛ አደረጃጀታቸውን ማስተካከል ነው። ሁለተኛ የተሳትፎ ድል እንዲኖር በሁሉም ክፍለ ከተማ እንዲህ አይነት የማሰልጠኛ ማዕከላት እንዲኖሩ ልዩ ልዩ ቴክኒካል እንደዚሁም ደግሞ ህጋዊ ድጋፎችን የህግ ማዕቀፎችን እያሰናዳን አደረጃጀት እንዲበዛ እናደርጋለን።